በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች በወደደና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁን። እንዲሁም አትለየውምና እናቱ እናታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን እንደ ክብራቸውና እንደ መጠናቸው የከበሩና የተመሰገኑ ይሁን። እንዲሁም ሁላችሁም የአመረኖ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በያላችሁበት የምትከታተሉ የቅዱሳኑ ረድኤት በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ድዌ እንፈታለን። ሁላችሁም የአመረኖ ሚዲያ ተከታታዮች ይህንን ቻናል ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ አገልግሎቱን እንድታበረታቱ ስንል እንጠይቃለን። እንዲሁም ያላችሁን ሐሳብ አስተያየት በኮመንት እንድትገልጹልን ስንል በትህትና እንጠይቃለን። እንኳን ለሕፃኑ ቅዱስ ቂርቆስ በዓልና ለእናቱ ለቅድስት ኢየሉጣ በዓል በሰላም አደረሳችሁ። ቅዱስ ቂርቆስና የቅድስት ኢየሉጣን ገድል እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህም በኋላ ገዢው ይህንን ሕፃን ጥንቁልናው እንደጠቀመው በአምላክ እምላለሁ አለው። ቅዱስ ቂርቆስም እኔም በአምላክነት በመንግሥትም አንድ በሚሆነው በአብ በወልድና በመንፈስ ቅዱስ አምናለሁ አለው። በአምላኬ ኃይልም በአንተ ላይ ያደረ ሰይጣን ይሸነፋል አለው። የገዢውም ወታደሮች መጠምዘዣና ማሰቃያ መሳሪያም አመጡ፣ ለሰውነታቸውም አደረጉት፣ በጣምም ማሰቃያቸው አሏቸው። ያን ጊዜም ማርቂርቆስ የኃያላን ጌታ ሆይ በመጀመሪያም ተጋድሎን በፍቃድ የመፈጸም ይቻላን በማለት አልጀመርኩም አለ። በእኔ ኃይል አንድ ሰዓት እንኳን መከራን አልታገስኩም። ነገር ግን ቸርነት ትዕግሥት ሰጠችኝ። አቤቱ ሆይ ዛሬም ሰይጣንን ድል አደርግ ዘንድ በፊትም ምሕረትን መከራን አልታገስኩም። ነገር ግን ቸርነት ትዕግሥትን ሰጠችኝ። አቤቱ ሆይ ዛሬም ሰይጣንን ድል አደርገው ዘንድ በፊትም ምሕረትን አገኝ ዘንድ ኃይል ስጠኝ አለ። ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ዋጋህን አሳይ ዘንድና ከዚህም በኋላ ሂደ ገዥውን ታሳፍረዋለህ አለው። ከዚህም በኋላ ወደ እስር ቤትም ጨመሯቸው። አንድ ጊዜም ገዘገዟቸው፣ በሁለተኛውም ሥጋቸውን ቆራረጧቸው። ማርቂርቆስም ገዥውን አማልክቶችን በዘይትና በጨው ጠቅልላቸው እንዳለውም በዘይትና በጨው ነክረው በቆዳ ጠቀልሏቸው። ከዚህም በኋላ ሥጋቸውን እንደ አመድ በተኗቸው። ገዢውንም በ100 ብረት ሠራተኞች ላይ የተሾመውን የብረት ባለሙያ ዲሜጥሮስ በብዙ ድካም ሕፃኑን አሸነፍኩት አለው። ዲሜጥሮስም አማልክቶችን ስለወደድካቸው ይህን ሁሉ አደረግክ አለው። ላንጌብናው ሰብስባ 10,000 ሰዎች ጋር ቅጣት ነበረበት። የተከሏቸውም 500 ሰዎች ነበሩ። እስክንድሮስም ፈረደባቸው። ከዚያም በኋላ ጌታችን ኢየሱስ ክርስቶስ መንግሥተ ሰማያትም አሳያቸው። ያሳየውንም መንግሥቱን እንደሚዋርሰው ለማርቂርቆስ ቃል ኪዳን ሰጠው፣ አስነሳውም። ከዚህም በኋላ ወደ ብረት ጋንም ወረዱ። የቅዱሳንን ሥጋም ዳሰሰ። የኃይልንም መንፈስ በሱ ላይ እፍ አለ። ወደ ፍርድም ቦታ ሂዱ፣ ገዢውንም አሳፍሩት አላቸው። ያዘዛቸው ሄዱ። የቅዱሳንንም ማኅበርም አገኙ። ቅድስት ኢየሉጣም በዚያ በነበሩ 11,000 ሰዎች መካከል ማለፍ ተሳናት። ያን ጊዜም ሕፃኑ ቅዱስ ቂርቆስ እናቴ ሆይ ወደ መሬት አውርጅኝም አላት። መሬትም ቆመ። ከዚያም በኋላ ተበተኑ። እናቱን ይዟት ወደ ገዢው ገባና እኛ ማን እንደሆን ታውቃለህ አለው። ገዢውም ፈራ። እኔ አላቃችሁም አለው። ይህንንም ማለቱ ሌሎቹ እንዳያምኑ ነው። ያን ጊዜም የተባረከ ሕፃን የሰይጣን ልጁ ክፋትና ተንኮል የተሞላብህ ሆይ ሌሎች እንዳያምኑ አላቃችሁም ትለናለህ? እኛ አንተ ያሰቃየህን አይደለንምን? ሥጋችንን ቆራርጠ በብረት ድስት አደረግከው። ለስሙ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ግን እነሆ አስነሳን አለው። ያን ጊዜም 11,000 ሰዎች አሰምተው ተናገሩ።
ከሞት ካስነሳቸው ከዚህ ሕፃንና ከእናቱ ከኢየሉጣ አምላክ በስተቀር ሌላ አምላክ በእውነት የለም፣ አንድ እግዚአብሔር ነው አሉ። ገዢውም አትታወኩ፣ የተደረገው ምታት አይደለምን አላቸው። ምታት ከሆነ እነሆ ምልክት እንዲያደርጉ ጠይቃቸዋለሁ። ይህንንም ማድረግ ከቻሉ በእውነት የተደረገው ሁሉ ልክ ነው አለ። ታምር የሚያደርገውም ሕፃንም ፈጽሞ የሚሰጥ እግዚአብሔርን ለምነው አለው። ገዢውም በእውነት ከሙታን ተነስታችሁ ከሆነ ጫማ ይውጣና እንደ ቀድሞው ሕይወት ያለው ይሁን አለው። አስደናቂው ሕፃንም ጸለየ። አቤት ሆይ አንተ ሰማይና ምድርን ፈጥረህ ሰውንም በጥበብ ፈጥረህ ሕይወትንም እስትንፋስ የሰጠኸው እግዚአብሔር ሆይ ዛሬም ስውር አምላክ አንተ እግዚአብሔር ብቻ እንደሆንክ ይረዱ ዘንድ የሥራንም ጥበብ ያውቁ ዘንድ ይህን የሰው ደም የሚጠጣ ገዥ የተመኘውን አድርግ አለው። ሳያስቀድም ቤቱን የሚሠራ ማን ነው? አንተ ግን እንደ አይደለም፣ ሰማይን አስቀድም አልፈጠርክም፣ በደቂቅም አሸዋ ምድር መፍጠርህ እልህም አለው። ኋላ የገዢው ጫማ ከእግሩ ወለቀ። ታላቅ በሬም ሆነ ከበሬውም አንገት ፍየል ወጣ። ይህችም የማርቂቆስ ጸሎት የመምህሩን ክርስቶስ ጸሎት ትሰማለች። በዮሐንስም ወንጌል አባቴ ሆይ አመሰግንሃለሁ፣ ሰምተኛልና ዘወትር እንደምትሰማኝም አውቃለሁ። ነገር ግን አንተ እንዳልከኝ ያምኑ ዘንድ ስለ ቆሙ ሰዎችም እናገራለሁ አለ። ተናግሮ በታላቅ ድምፅ ጮኸ፣ አልዓዛር ወይና ከመቃብር ወደ ውጭ ውጣ አለው። የሞተውም በአልዓዛር እግሩን ታስሮ ፊቱንም በመገነዣ ተገንዞ ወጣ። ጌታ ኢየሱስ ክርስቶስም ከእንግዲህ ወዲህ ፍቱት፣ ይሄድም ዘንድ ተዉት አላቸው። አገልጋዩ ቅዱስ ቂርቆስም የመምህሩን የክርስቶስ መጽሐፍ ተማረ። ይኸውም በሬና ፍየል ማስነሳት ነው። ይህንንም በተመለከቱ ጊዜ 11,000 አራሶችም አሰምተው ተናገሩ። አቤቱ አምላካችን ሆይ ታጋሽና እውነተኛ ሆይ መንገድህ ሁሉ ቅን ነው አሉ። ገዢውም አትታወኩ፣ ይህ ሁሉ በጥንቁልና አድርጎታልና አላቸው። አቢንጌላዊ ቅዱስ ቂርቆስም በሬውንና ፍየሉን ይበሉ ዘንድ ሳር ስጧቸው አላቸው። በሰጧቸውም ጊዜ በሉ። ገዢውም ያርዷቸውና 11,000 አራሶች የሚመገቧቸው ዘንድ አዘዘ። ከጠገቡና ሌላ ምግብን ካልፈለጉ የተደረገው እውነት ነው አላቸው። ከዚሁም በኋላ ምግብ ተዘጋጀ። 11,000 አራሶችም ተቀመጡና በልተው ጠገቡ። ከፍየሉ ሥጋ 6 ቅርጫት ከበሬውም ሥጋ 4 ቅርጫት አተረፉ። እግዚአብሔርም ትንሹን ማብዛት ብዙንም ማሳነስ እንደሚቻል ሰዎች ይረዱ ዘንድ የተረፈውን ሥጋ በተመለከተ ጊዜ አገልጋዮቹ ሌሎቹ አይተው እንዳያምኑ ይህንን ሥጋ ከባሕር ጣሉ አላቸው። ለስሙ ምስጋና ይግባውና የአንድ የክርስቶስ ተግባር ያደረገ የማርቂቆስ ታምር እናድንቅ። የዚህንም ተግባር ምልክትም ቅዱስ ወንጌልም ይናገራል፣ እንዲህም ይለናል። ሲመሽም ደቀ መዛሙርት ወደ እሱ ቀረቡ። ቦታውም ምድረ በዳ ነው፣ ሰዓቱም መሽቷል። ወደ ከተማም ሂደው የሚበሉት ይገዙ ዘንድ ሕዝቡን አሰናብት አሉት። ጌታችን ኢየሱስ ክርስቶስም እንደ ተራቡ ይሄዱ ዘንድ አይገባም፣ እናንተ የሚበሉት ስጧቸው አላቸው። ከእነዚህም ከ5 እንጀራና ከ2 ዓሣ በስተቀር የለም አሉት። እርሱም ወደ እኔ አምጧቸው አለ። በሳሩ ላይ የሚቀመጡ ዘንድ ሰዎችን አዘዘ። እነዚህንም 5 እንጀራዎችና 2 ዓሣዎችንም ወሰዱ። ወደ ሰማይም ተመለከተ፣ ባርኮ ቆረሰ፣ ለደቀ መዛሙርቱም ሰጣቸው። ደቀ መዛሙርትም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈውን ፍርፋሪ 12 ቅርጫት ሙሉ አነሱ። የበሉትም ሰዎች ሴቶችና ሕፃናት ውጭ 5,000 ናቸው። ስሙ ሕያው የሆነ ክርስቶስም በ5 እንጀራና በ2 ዓሣ 5,000 ሰዎችን እንዳጠገበ 2,000 ቅርጫት ሙሉ ፍርፋሪ እንዳተረፈ በ7 እንጀራም 4,000 ሰዎችን እንዳጠገበ 7 ቅርጫትም ሙሉ ፍርፋሪ እንዳተረፈ እንደዚሁ ሁሉ ማርቂቆስም 11,000 አራሶችንም አጠገበ። ከፍየሉም ሥጋ 6 ቅርጫት አተረፈ። ከበሬውም ሥጋ 4 ቅርጫት አተረፈ። ከዚህም በኋላ ገዢው መድኃኒተኛ ሰው ጠራና እኔ እሱን መቃወምና ነገሩን መስማት አልችልምና የዚህን ሕፃን ምላስ ቁረጥ አለው። ምላሱንም ቆረጠው። ሕፃኑ ግን ገዢውን አንተ ምላሱን የቆረጥኩ ይመስልሃልን? እኔ ግን አንተና አባት ሰይጣን በስህተታችሁ አልታጠፋት የማትችል ከመንፈስ ቅዱስ የእሳት ምላስ አንደበት ተቀብያለሁ አለው። ገዢውም መድኃኒተኛውን ሰው ላይ ተቆጣና ለምን ምላሱን ከስሩ በመድኃኒተኛው ሰው ላይ የተቆጣና ለምን ምላሱን ከስሩ አልቆረጥከውም? ጥበብህንስ ሙሉ ተጠቅመ ለምን ስሩን አልነቀልከውም? አለው።
መድኃኒተኛውም ገዥውን ጌታዬ ሆይ ሁሉንም ምላስ እነሆ በእጅህ አለ። አንተም በዓይኖች ተመልከት። ሕፃኑ ከተናገረ ምላስ ሳይኖረው ከመጀመሪያውም ይልቅ አንተ የሚዘልፍ ከሆነ እኔ ምን ላድርገው አለው። ምላሱንም ከስሩ ስቆርጠው መታሰቢያውንም ሳጠፋው ለማየት ከፈለክ አርያ አሳማ አምጣልኝ አለው። ገዥውም አስመጣለትና ምላሱን ቆረጠው። አርያውም ፈጥኖ ሞተ። ስለዚህም ገዢው ጠንቋዩን ሳያሰቃየው ተወው። ቅዱስ ቂርቆስም በሃይማኖት የበረታ ሆነ። ገዢውንም ለመገሰጽ ለማስተማር በረታ። የዳዊት ቤት እየጸና ሄደ ተብሎ እንደተጻፈው እነሆ ቅዱስ ቂርቆስም የዳዊት ልጅ ስለሆነ ብርቱ ሆነ። የሳኦል ቤትም እየደከመ ሄደ ተብሎ እንደተጻፈው የእስክንድሮስ ቤትም ተዳከመ። ሕፃን ሲሆን ተመካ፣ እንዲህም አለ። ለጊዜው ለጦርነት ለሥጋዊ ተጋድሎም ከሆነ አዋጅ ነጋሪን ለጦርነት ደፋር ያልሆነ ሰው ሁሉ ክፉ እንዳደረጉ አገልጋዮቹም የተዋረዱ ይሁኑ በማለት አሰምቶ ተናገረ። ለፍጹም ኃይልም መንፈሳዊ ተጋድሎ እጋደር ዘንድ ይገባኛል። እነሆ አዋጅ ነጋሪም ሃይማኖቴን በመንፈሳዊ ጆሮዬ አደባባይ ቆማለሁና ለጦርነትም ጨክን ይለኛል። ስለዚህም ሕፃኑ ተገደለ። በገዥውም ፊትም ድል በማድረግ ምርኮ ተቀዳጀ። የአባቱና የእናቱን ስም መጥራት ሳያውቁ የደማቆስን ሀብትም ይወስዳሉ። በፈረስ ንጉሥም ፊትም የሰማያዊ ምርኮ ይከፋፈላሉ የተባለው የነቢዩ ትንቢትም እነሆ ተፈጸመ። ጩኸትና ድንጋጤ በማርቂጦስ ላይ ደረሱ። ነገር ግን በትዕግሥቱ ፈጥኖ አጠፋቸው። ታቸውም ጠፋ። እነዚህም ነገር በዚህ ሰዓት ነፍስን ከነዚህ አንዱ ካላደረግኩኝ አማልክቶቼ እንዲያድርጉብኝ ብላ ኤልዛቤትም ወደ እነርሱ በላካቸው ጊዜ የእስራኤል ነቢይ ኤልያስም ያሳድዱት ናቸው። ኤልያስም ፈራና ተነስቶ ነፍሱን ያድን ዘንድ ሄደ። የይሁዳ ምድርም ወደ ሆነችው ወደ ቤርሳሌም ደረሰ። ጓደኛውንም በዚያ ተወው። እርሱም በዚያች ዕለት በበረሃው መንገድ ሄደ። በክትክታ ዛፍ ስርም ተቀመጠ። ትም ዘንድ ለመነ። አቤት ሆይ ከእንግዲህ ወዲህ ነፍሴን ተቀበል፣ እኔ ከአባቶች አልበልጥምና አለ። በዚያችም ዛፍ ስር ተኛ። እነሆ መልአኩ መጣና ዳሰሰው። ተነሳና ብላ አለው። ኤልያስም ተነሳና ከትራሱ ሰትና የውሃ ማሰሮ አገኘ። ወሰደና በላ ጠጣ፣ ድግመኛም ተኛ። የእግዚአብሔር መልአክም ድግመኛ መጣና ቀሰቀሰው። ኤልያስ ወይ መንገድ ሩቅ ነውና ተነሳና ብላ አለው። እርሱም ተነሳና በላ ጠጣ። ኤልያስም በተመገበው በዚያ ምግብ ኃይል 40 ቀንና 40 ሌሊት ተጓዘ። እስከ ኮሬብ ተራራም ደረሰ። ከዚያም ባት ገብቶ በዚያ አደረ። እነሆ ኤልያስም ይህን ያህል ታላቅ ነቢይና ሽማግሌ ሰው ሲሆን ሞትን ከመፍራቱ የተነሳ ሸሸ። ስለዚህችም ፍርሃትም ተሸሸገ። ቂርቆስ ብርታቱ ግን ጽኑ መከራ ለመቀበል ብርቱ ይሆን ዘንድ አስገደደው። ወንጌልን የሚያስተምር ሐዋርያው ቅዱስ ጳውሎስም ለራሱ እንዲህ ሲል እንደተናገረው ከክርስቶስ ፍቅር የሚለየኝ ማን ነው? ስቃይ ነውን? ችግር ነውን? ስደት ነውን? ረሃብ ነውን? ወይስ መራቆት ነውን? ሰይፍ ነውን? ወይስ ጭንቀት ነውን? እንዳለ መጽሐፍ ስለ እርሱ ዘወትር ይገሉናል እንደሚታረዱ በጎች እንዳለ፣ ነገር ግን ሁሉን እናሸንፋለን እርሱ ወዶናልና። ነገር ግን የጌታችን የኢየሱስ ክርስቶስ ፍቅር የሚያስተወኝ እንደሌለ ታመናለሁ። ሞትም ቢሆን ሕይወትም ቢሆን ገዢዎችም ቢሆኑ የነበሩ አሁንም ያለው ወደፊትም የሚመጣው ቢሆን ኃያላትም ቢሆን ከክርስቶስ ፍቅር ሊለየኝ የሚችለው የለም። ሐዋርያው አለቃ ሽማግሌው ጴጥሮስም እናስታውስ ዘንድ ይገባናል። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን በዚያች ሌሊት ሁላችሁም ትክዱኛላችሁ፣ እረኛውን እገለዋለሁ፣ በጎችንም ይበተናሉ ይላልና ከተነሳውም በኋላ ገሊላ ቀድማችኋለሁ አላቸው። ጴጥሮስም መለሰና ጌታዬ ሆይ ሁሉም ቢከዱህ እኔ ግን አልክድህም አለው። ጌታ ኢየሱስ ክርስቶስም ስማ እውነት እልሃለሁ በዚህች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስም ግን ከአንተ ጋር እሞታለሁ እንጂ አልክድም አለው። ደቀ መዛሙርቱም ሁሉ እንደ እርሱ አሉ። ይህንንም ሲነጋገሩ ከ12ቱ አንዱ ይሁዳ ደረሰ። ከእርሱም ጋር ብዙዎቹ ከሊቃነ ካህናት ከሕዝበ መምህራን ተልኮ ተሰጥቶታልና ገመዱን በመያዝ መጡ። የሚያስይዙትንም ምልክት ሰጣቸው። የምሰማው ነውና እርሱን ያዙት አላቸው። ይሁዳም ቀረበና ሳመው።
መምህሬ ሆይ ሰላም ላንተ ይሁን አለው። ጌታ ኢየሱስ ክርስቶስም ወዳጅ ሆይ መጣ አለው። በጌታ በኢየሱስ ክርስቶስ ላይ እጃቸውን አንስተውም ያዙት። ከዚህም በኋላ ሁሉ ደቀ መዛሙርቱ ተውትና ሸሹ። ጌታ ኢየሱስ ክርስቶስም መምህራንና ጸሐፊዎች ወደ ተሰበሰቡበት ወደ ካህናት አለቃ ወደ ቀያስፍ ወሰዱት። ጴጥሮስም ከሩቅ ተነስቶ እስከ ሊቃነ ካህናት ግቢ ተከተለው። ወደ ውስጥም ገባ። የነገሩትን ፍጻሜ ይመለከት ዘንድ ከአገልጋዮቹ ጋር ተቀመጠ። ከዚህም በኋላ በፊቱ ተፉበት። ክርስቶስ ወይ የመጣ ማን ነው ንገረን እያሉ ፈጽመው መቱት። ጴጥሮስም ከግቢው ውስጥ ነበር። አንዲትም አገልጋይ መጣችና አንተ ከገሊላዊ ከኢየሱስ ክርስቶስ ነበርክ አለችው። የምትይውን አላቀውም አላት። ወደ በሩም በመጣ ጊዜም ሌላኛው አገልጋይ ተመለከተችው። በዚያም ለቆሙ ሰዎች ይህ ሰው ከናዝሪቱ ከኢየሱስ ጋር ነበር አለቻቸው። ዳግመኛም ካደው፣ እርሱም ይህንን ሰው አላቀውም በማለት ማለ። ከጥቂት ቆይታ በኋላም ከቆሙ ሰዎች ወገን መጡ። ጴጥሮስንም በእውነት ከእርሱ ወገን ነህ፣ አንተ የገሊላ ሰው ነህ፣ አነጋገርህም ያስታውቃል አሉት። ይህም ሰው እንደማያውቅ ሰው ቆሞ ማለ። ያን ጊዜም ዶሮ ጮኸ። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው ኢየሱስ ክርስቶስንም ቃል አሰበ። ወጥቶም ጽኑ ልቅሶ አለቀሰ። ሞት ሆይ ድል መንሳት የት አለ አለ። ስቃይ ሆይ በሥጋዊ ሞት እየተዘባበተ በጊዜው ተዘቅዝቆ እስከሚሰቀል ድረስ ሞትንም ከመፍራቱ የተነሳው አለቃ ጴጥሮስም እነሆ ካደ። ቅዱስ ቂርቆስ ግን ሥጋዊ ሞትንም አልፈራም፣ ክርስቶስም ይከዳው ዘንድ አልወደደም። በመከራው መስለዋለሁ፣ በክብርም መስለዋለሁ አለ እንጂ። ዳግመኛም የዚህ ዓለም መከራው ለዚች ክብርና ሥጋው ዋጋ እንደማይሆን አስባለሁ አለ። የቅዱስ ቂርቆስ የእናቱ የቅድስት ኢየሉጣ ጸሎትና በረከቷ በሁላችን ላይ ይሁን፣ አሜን።